ጤና ይስጥልን። እንዴት ዋላችሁ? እንዴት ቆያችሁ? የአእላፋት ዝማሬ ዛሬ በመስቀል አደባባይ በድምቀት ተከብሯል። እንግዲህ ከሞላ ጎደል በድምቀት ነው የተከበረው። ይህም የሆነበት ምክንያት ምናልባትም የመንግስት ስፖንሰር ስላደረገው ይመስላል። ምንም እንኳን ይህ ፕሮግራም ብዙ ውዝግቦች የነበሩበት ቢሆንም ያው እንግዲህ እንዳያችሁት ተከብሮ ውሏል። ዞሮ ዞሮ እንግዲህ አንዳንድ ነጥቦችን ለማንሳት ያህል በዚህ ተቃዋሚዎቹ ምንድን ነው የሚሉት፣ የዚህ ፕሮግራም አዘጋጆችስ ምንድን ነው የሚሉት የሚለውን በማንሳት የተቃወሙበትን ፖይንት አዘጋጆቹ የተነሱበትን ዓላማ በመጥቀስ አንዳንድ ነጥቦችን ለማለት እሞክራለሁ። እንግዲህ አዘጋጆቹ በተለይም የሚሉት ይህ በዓል የመንፈሳዊ በዓል ነው። በእርግጥም በዓሉ የዝማሬ ነው። ስለዚህ ተሰብስበን ብንዘምረው ትውልዱን ከአልባሌ ቦታ ወደ ዝማሬ እናመጣዋለን፣ እናስተምረዋለን የሚል አንድምታ ያለው ነው። ለዚህ ተቃውሞ የሚሆን ደግሞ ማለትም የሚቃወሙት ሌሎች አካላት ደግሞ ትውልዱን ከአልባሌ ቦታ ለመሳብ ሳይሆን ይልቁንም ከቤተ ክርስቲያን ይህ የመንፈሳዊ በዓል ነው ወይም ደግሞ ሃይማኖታዊ በዓል ነው። ስለዚህ ከሃይማኖታዊ ቤቱ ማለትም ከቤተ ክርስቲያን ለይቶ ወደ አደባባይ በማምጣትና ፕሮግራሙን የሃይማኖታዊ ከማድረግ ይልቅ የፌስቲቫል በዓል ወደ ማድረግ በማሸጋገር አንደኛ ሃይማኖታዊ ሆኖ ያለውን በዓል ወደ ፌስቲቫል በመቀየር እንደገና ደግሞ ህዝበ ክርስቲያኑን ከቤተ ክርስቲያን ማራቅ ሁለት ዓላማን አንግቦ የሚሄድ ነው። ይልቁንም ወጣቱን ወደ መንፈሳዊ ቦታ ወይም ደግሞ ወደ ዝማሬ ከመሳብ ይልቅ እነዚህ ደካማ ጎኖች አሉት ብለው ይቃወማሉ። ሌላኛው ነጥብ እኚህ ተቃዋሚዎቹ የሚያነሱት ደግሞ ከጅምሩ ይህ ጃንደረባ ትውልድ ማህበር የሚባለው ጃንደረባ የሚለው ስያሜው ራሱ ሰልብ ነው። ሰልብ የሚለው ደግሞ የኢትዮጵያ ጃንደረባ ትውልድ ኢጃት የሚባለው የኢትዮጵያውያን የሰልብ በሁለመናው የተሰለበ በአስተሳሰቡ በሙሉ በዛ አይነት ይተረጎማልና ከጅማሬው ከስያሜው ችግር አለበት ብለው ይሞግታሉ። ሌላኛው ደግሞ እና ትልቁ የሚቃወሙበት እነዚህ ሞጋጆቹ ወይንም ደግሞ ይህ አእላፋት ዝማሬ ሊካሄድ የለበትም የሚሉት በዘንድሮ ዓመት እንግዲህ በአርሲ በጣም ብዙ ጭፍጨፋ ተካሂዷል። በተለይ ኦርቶዶክሳውያን ተጨፍጭፈዋል፣ ሞተዋል። ሕፃን፣ አዋቂ፣ ትንሽ፣ ትልቅ፣ ሴት፣ ወንድ ሳይል ተጨፍጭፈዋል። ስለዚህ ይህን ጭፍጨፋ ለዓለም አቀፉ ማህበረሰብ ሪፖርት ተደርጎ ያው ብዙ እየተካሄደበት ያለበት ሁኔታ ነው። መንግስት ደግሞ ለዚህ ጭፍጨፋ መልስም አልሰጠም። እንኳን መንግስት ቤተ ክህነቷም መልስ አልሰጠችም። ስለዚህ ይህ የንጹሐንን ደም አለባብሶ የማለፍ ፍላጎት ያሳያል። ይህ ደግሞ መሆን የለበትም በሚል ያው ለዓለም አቀፉ ማህበረሰብ ሪፖርት አድርገው በሂደት ላይ እንዳለ ነው እየገለጹ ያሉትን እኚህ ተቃዋሚዎቹ። ስለዚህ ይህ የአንደኛ መንግስት ስፖንሰር ያደረገው የአእላፋት ዝማሬ ያንን ጭፍጨፋ ለማደብዘዝ ወይም ደግሞ ዓለም አቀፉ ማህበረሰብ ኦርቶዶክስ ክርስቲያኖች ሃይማኖታቸውን በነፃነት እንደ ልብ እያሳለፉት ይገኛሉ፣ እያመለኩም ይገኛሉ ለማለት ስለሚያመቸው ይህ ዝማሬ ለዘንድሮ መካሄድ የለበትም ብለው ያቀርባሉ። እንግዲህ ሌላኛው ነጥብ ደግሞ እኚህ ተቃዋሚዎች ሲያቀርቡ ዝማሬውን አይደለም የጠላ ነው። ዝማሬውን እንኳን ቢካሄድ በዘንድሮ ዓመት ቢካሄድ እንኳን ነጭ በነጭ ተለብሶ ሳይሆን ጥቁር ማቅ ለብሶ እንጂ ነጭ በነጭ ተደርጎ አይደለም መዘመር ያለበት፣ እንደው ከተካሄደ እንኳን ነው የሚሉት። ስለዚህ እነዚህ ነጥቦች ያነሳሉ እና በተለይም ደግሞ አንድ በጣም እኔም ትንሽ ቅር የሚለኝ ይህ የአእላፋት ዝማሬ እንደው ከቤተ ክርስቲያኗ ሕግና ስርዓት ውጭ
እየወጣ ያለበት ሁኔታ የለም ወይ? ለምሳሌ ቆራቢዎቹን መመዝገብና በቪአይፒ ማስቀመጥ ምን የሚሉት አካሄድ ነው? የትኛው የቤተ ክርስቲያኗ ስርዓት ነው ይሄ? ሌላኛው ምናልባት በተወሰነ ደረጃ እኔም የምግባባበት ወጣቱን ከአልባሌ ቦታ መመለስ ሳይሆን ወጣቱን ከቤተ ክርስቲያን ማራቅ ነው የሚመስለኝ። ሌላው ሲጀመር በዓመት በዓል ወቅት አንድ በአላስፈላጊ አንድምታ ያለው ወይም ደግሞ ትርጓሜ ያለው በዓመት በዓል ወቅት ኦርቶዶክስ ክርስቲያኖች ወደ ጭፈራ ቤት ወደ አልባሌ ቦታ ነው የሚሄዱት የሚል አንድምታ የለውም ወይ? አሁን ይህ እንደዚህ ሲባል ወጣቱን ወደ አልባሌ ቦታ ከመሄድ ለማያዝ ነው ሲባል እንግዲህ ክርስቲያኖች በዓመት በዓል በደረሰ ቁጥር ወደ አልባሌ ቦታ ነው የሚሄዱት የሚለውንስ ስትረስ አያደርግበትም ወይ ማለት ነው? ትኩረት እንዲሰጠው አያደርግም ወይ የሚለው አንድ መነሻ ፖይንት ነው። ለማንኛቸውም እስቲ አለፍ እያልን የዛሬው የአእላፋት ዝማሬ ምን ይመስላል የሚለውን በቪዲዮ ለመቃኘት እንሞክራለን።